ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ መርሃ ግብር ትላንትና ተደርጓል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ በሮዝ ደርቢ ሊድስ ዩናይትድን አስተናግዶ ሽንፈትን ቀምሷል። ማንቸስተር ዩናይትድ ከ24 ቀናት በኋላ ወደ ጨዋታ የተመለሰው ዩናይትድ በትናንትናው ጨዋታ ላይ በርካቶች የጠበቁትን እንቅስቃሴ ማሳየት አልቻለም። ከጨዋታው ጋር አያይዘን የምናነሳቸው ጉዳዮች ይኖራሉ። ከማንቸስተር ዩናይትድ ጋርም የምናነሳቸው ጉዳዮች ይኖራሉ። ከዛ ውጭ ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ዛሬ የአውሮፓ ቻምፒየንስ ሊግ 2 ጨዋታዎች ቀጥለው ይደረጋሉ። የመልስ ጨዋታዎች ለእነሱም የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ጻፉልን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርስ ነው የሚሆነው። ስለምታደምጡን፣ ስለምትከታተሉን ከልብ አድርገን እናመሰግናለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ቀጥለው ተደርገዋል። እነሱን በወፍ በረር እንመልከት። በኢትዮጵያ ፕሪሚየር ሊግ መርሃ ግብር መቀሌ ሰባ እንደርታ ከወልዋሎ አዲግራት ዩኒቨርሲቲ ጋር ነበር ትላንት ጨዋታውን ያደረገው። መቀሌ ሰባ እንደርታ ጨዋታውን 2-1 በሆነ ውጤት ማሸነፍ ችሏል። የመቀሌ ሰባ እንደርታን የድል ግቦችም ፍጹም አለሙና አብዱል ለጢፍ ባምባ ናቸው ማስቆጠር የቻሉት። ለወልዋሎ አዲግራት ምንም እንኳን ዳዊት ገብሩ ኳስና መረብን ማገናኘት ቢችልም ነገር ግን ቡድኑን ከሽንፈት መታደግ አልቻለም። ሁለቱ ቡድኖች ያሉበትን የደረጃ ሰንጠረዥ ስንመለከት ወልዋሎ አዲግራት ዩኒቨርሲቲ በ29 ነጥቦች 17ኛ፣ መቀሌ ሰባ እንደርታ በ26 ነጥቦች 19ኛ ደረጃ ላይ የተቀመጠ ቡድን ነው። ቅዱስ ጊዮርጊስ በደረጃ ሰንጠረዡ መጨረሻ ላይ ከሚገኘው ከአርባ ምንጭ ከተማ ጋርም ያደረገውን የሊግ ጨዋታ 2-2 በሆናቸው ውጤት ነው ያጠናቀቀው። የቅዱስ ጊዮርጊስን ግቦች ፍጹም ጥላሁንና ተገኑ ተሾመ ማስቆጠር ችለዋል። ለአርባ ምንጭ ከተማ የአቻነት ግቦችን ደግሞ ጄሮሚ ፊሊፕ እንዲሁ ደግሞ ማማዱ ሴክም ማስቆጠር የቻሉ ተጫዋቾች ናቸው። ቅዱስ ጊዮርጊስ በ32 ነጥቦች 12ኛ ሲቀመጥ፣ አርባ ምንጭ በ23 ነጥቦች 20ኛ ነው። ሌላኛው ነገሌ አርሲን ከሸገር ከተማ ጋር ያገናኘው ጨዋታም 1-1 አቻ ውጤት የተጠናቀቀ ጨዋታ ነው። ነገሌ አርሲ በከቤ ብዙነህ ግብ ጨዋታውን ቢመራም ዮሴፍ ታረቀኝ ግን ሸገር ከተማን አቻ ያደርገዋል። ነገሌ አርሲም ከሊጉ መሪ ያለው የነጥብ ልዩነት ወደ 3 ማጥበብ የሚችልበትን እድል ነው ሳይጠቀም የቀረው። ነገሌ አርሲ በ43 ነጥቦች ነው አሁን ሁለተኛ ደረጃ ላይ የተቀመጠው። ሸገር ከተማ በ32 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። የመጨረሻው የሀገር ውስጥ መረጃችን የሚሆነው በከፍተኛ ሊግ ምድብ ሀ የመጨረሻ ጨዋታ ጋሞ ጨንጫ ቡራዮ ከተማን 3-0 በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ትላንትና አረጋግጧል። በጅማ ስቴዲየም በተደረገው ጨዋታ የድል ግቦቹን ለጋሞ ጨንጫ ታደለ ተንቶ፣ ብሩክና ማቴዎስ ኤሊያስ ያስቆጠሩ ተጫዋቾች ናቸው። ውጤቱን ተከትሎ ምድቡን በበላይነት አጠናቀው ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። በውድድሩ ጋሞ አንድ ጨዋታ ብቻ ሲሸነፍ በ18 ጨዋታዎች የተቆጠረበት ግብ ደግሞ 2 ብቻ እንደሆነ የተገለጸው። አፕሎቹ በሚል ቅጽል ስም የሚታወቁት ጋሞ ጨንጫዎች ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ ላይ በሚቀጥለው የውድድር ዓመት ይሳተፋሉ። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እንውሰዳችሁ። የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የመጨረሻው አንድ መርሃ ግብር ትላንትና ተደርጓል። ከዕለተ አርብ ጀምሮ ቅዳሜ፣ እሁድ ሲደረጉ ነበር የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት ጨዋታዎች። በትላንትናው ዕለት ደግሞ የመጨረሻው አንድ መርሃ ግብር ተደርጓል። በኢንተርናሽናል ብሬክ ምክንያትና ከዛ ውጭ ደግሞ በኤፍኤ ካፕ ምክንያት ለ24 ቀናት ጨዋታን ያላደረገው ማንቸስተር ዩናይትድ ትላንትና ወደ ጨዋታ የተመለሰበት መርሃ ግብር ሆኖ ነበር። በርካቶችም በጉጉት ጠብቀውት ነበር። ከበርካታ ጊዜያቶች በኋላም ስለሆነ ማንቸስተር ዩናይትድ ጨዋታም ያደረገው ሲጠብቁት ነበር። በኦልድ ትራፎርድ የተደረገ ጨዋታ ነው። በዛ ላይ ደግሞ ሁለቱም የራሳቸው የሆነ ምክንያቶች ያሏቸው ወይም ደግሞ በጣም የሚጠብቁት ጨዋታ ነው። ዩናይትድ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ በደንብ ለማረጋገጥና ሶስተኛ ደረጃነቱን ይዞ ለመቀጠል
የትላንትናው ጨዋታ እጅግ አስፈላጊ ነበር። በተለይ ተከታዩ ደግሞ አስተን ቪላ ሽንፈት ማስተናገዱን ተከትሎ ማንቸስተር ዩናይትድ ጨዋታውን አሸንፎ የነጥብ ልዩነቱን አስፍቶ መቀጠል የሚችልበትን እድል ያገኘበት አጋጣሚ እንደነበረ የምናስታውሰው ጉዳይ ነውና ማንቸስተር ዩናይትድ የትላንትናውን ጨዋታ ማሸነፍ በደንብ ሶስተኛ ደረጃነቱን አጠናክሮ እንዲቀጥል እንደሚያደርገው በርካቶች ሲያነሱ ነበር። እርግጥ ነው አሁንም ቢሆን ከስድስተኛ ደረጃ ላይ ከተቀመጠው ቼልሲ የ7 ነጥቦች ልዩነት አላቸውና ቶፕ 5 ውስጥ የማጠናቀቅ እድሉ በጣም ሰፊ ነው፣ ወይም ከቻምፒየንስ ሊግ ዝርዝሮች ውስጥ የመውጣት እድሉ በጣም ጠባብ እንደሆነ በርካቶች ያነሳሉ። ነገር ግን የትላንትናውን ጨዋታ አሸነፈው ቢሆን ኖሮ ግን የተሻለ ደግሞ አጠናክረው መቀጠል የሚችሉበት ውጤትን ማምጣት ይችሉ ነበር። ሊድስ ዩናይትድ በአንጻሩ የመውረድ ስጋቶች አሁንም ያለበት ቡድን ነው። የትላንትናውን ጨዋታ ከማሸነፉ በፊት 33 ነጥቦች ላይ የተቀመጠ ቡድን ነበርና 33 ነጥብ ደግሞ 16ኛ ደረጃ ላይ ከተቀመጠው ኖቲንግሃም ፎረስት ጋር ተመሳሳይ። እንግዲህ 17ኛ ደረጃ ላይ ከተቀመጠው ዌስትሃም ዩናይትድ በአንድ ነጥብ ብቻ ከፍ ብሎና ወራጅ ቀጠናው ላይ ከሚገኘው ቶተንሃም በ3 ነጥቦች ብቻ ከፍ ብሎ የተቀመጠ ቡድን እንደነበር ነው የተመለከትነው። ነገር ግን ትላንትና ጨዋታውን ማሸነፉን ተከትሎ በደንብ ከወራጅ ቀጠናው መራቅ የቻለበትን እድል አግኝቷል። ከቶተንሃም ለምሳሌ የ6 ነጥቦች ልዩነት በመካከላቸው እንዲኖር አድርጓልና ከወራጅ ቀጠናው ለመራቅ በደንብ የሚጠቀሙበት ጨዋታ ይሆናል ተብሎ ይታሰባል። ሁለቱ ቡድኖች ደግሞ ያላቸው ትልቅ ተፎካካሪነት ደግሞ ይህንን ጨዋታ በርካቶች በጉጉት እንዲጠብቁት አድርጓል። እርግጥ ነው በኦልድ ትራፎርድ ሊድስ ዩናይትድ ማንቸስተር ዩናይትድን ካሸነፈ እጅግ በጣም ረጅም ጊዜያቶችን አስቆጥሯል። ማንቸስተር ዩናይትድ በኦልድ ትራፎርድ በሊድስ ዩናይትድ ለረጅም ጊዜያት ሳይሸነፍ የቆየ ቡድን እንደሆነ ይታወቃል። የትላንትናው ጨዋታ በዚህ መልኩ ነው እንግዲህ ሲጠበቅ የነበረው መርሃ ግብር። ጨዋታው እንግዲህ ለመጀመር ጥቂት ደቂቃዎች ሲቀሩት የማንቸስተር ዩናይትድ አሰልጣኝ የሆኑት ማይክል ካሪክ በጨዋታው ላይ ኮቢ ማይኖ በቋሚ አስተላለፍ ውስጥ እንደሌለና በጨዋታው ላይም እንደሌለ የተወሰኑ ህመሞች እንደገጠሙት ይፋ አደረጉ። በዚህ ምክንያትም ማንቸስተር ዩናይትድ የኮቢ ማይኖን ቦታ ለመተካት ማኑኤል ኡጋርቴን በቋሚ አስተላለፍ ውስጥ ያካተተበት መርሃ ግብር ሆኗል። እንግዲህ ባለፉት ጊዜያቶች ስንናገረው እንደነበረው ማኑኤል ኡጋርቴ በማንቸስተር ዩናይትድ ቤት ቋሚ ሆኖ በጀመረባቸው በጣም ረጅም ጊዜያቶች ተቆጥረዋል። ማንቸስተር ዩናይትድ ድል ካደረገ በርከት ያሉ ጨዋታዎች ላይ ሽንፈት ይገጥመዋል። ኡጋርቴም በቋሚ አስተላለፍ ውስጥ ሲካተት ተቀይሮም ሲገባ ዩናይትዶች ተደጋጋሚ ግቦች እንደሚያስቆጥር ቁጥሮቹ ያሳያሉና ትላንትናም ያንን ነው የተመለከትነው። ማንቸስተር ዩናይትድ 2-1 በሆነ ውጤት ተሸንፏል በትላንትናው ጨዋታና የማኑኤል ኡጋርቴ እንቅስቃሴ በጣም ዝቅተኛ እንደነበረ በርካቶች ያነሳሉና ረጅም ጊዜያቶችን ማንቸስተር ዩናይትድ በዚህ ተጫዋች በቋሚ አስተላለፍ ውስጥ በተካተተ ጊዜ ሽንፈት እንደሚገጥመው ነው እየተገለጸ የሚገኘውና ማንቸስተር ዩናይትድ ትላንትና በሊድስ ዩናይትድ እንዲሁ 2-1 በሆነ ውጤት ተሸንፏል። ኮቢ ማይኖ በጨዋታው ላይ በቋሚ አስተላለፍ ውስጥም በጨዋታው ስብስብ ውስጥም አልነበረም። ከዛ ውጭ ግን የብሪያን ኤምቤሞም ተጠባባቂ ሆኖ ጨዋታውን የጀመረበት እንዲሁ ዲየጎ ዳሎም በኑሱር ማዝራዊ ተተክቶ ኑሱር ማዝራዊ ቋሚ ሆኖ የጀመረበት ጨዋታ ነበር። ሃሪ ማጓየር በቅጣት ምክንያት ባለመኖሩ ምክንያት ትላንትና የሊሳንድሮ ማርቲኔዝ እና የሌኒ ዮሮን ጥምረት ነው በመሃል ተከላካይነትም እንዲሁ ጭምር የተመለከት ነው። የመጀመሪያው 45 የጨዋታ ክፍለ ጊዜ ለማንቸስተር ዩናይትድ እጅግ በጣም አስከፊ የነበረ የመጀመሪያ 45ን ነው ያሳለፉት። በበርካታ ቁጥራዊ መመዘኛዎች ማንቸስተር ዩናይትድ ጥሩ የሚባል እንቅስቃሴን ማሳየት ያልቻለበት እንደውም ተደጋጋሚ የጎል እድሎችን ሊድስ ዩናይትዶች ያለመጠቀማቸው እንጂ ምናልባት ጨዋታውንም ከዚህ የከፋ ጎሎችን በመጀመሪያው 45 ማስቆጠር የሚችሉበትን እድሎች አግኝተው ነበር ሊድስ ዩናይትዶች ሳይጠቀሙባቸው የቀሩ። ከዛ ውጭ ደግሞ ሊሳንድሮ ማርቲኔዝ የሚያወጣው ከግብ ጠባቂውን አልፎ እንግዲህ ለማስቆጠር በጣም ተቃርበው የነበሩበትን አጋጣሚ ጭምር እናስታውሳለን። ሊድስ ዩናይትዶች በመጀመሪያው 45 እጅግ ጥሩ የሚባል እንቅስቃሴን አሳይተዋል። ጨዋታውን ለማሸነፍ በደንብ በሞራል ላይ ሲጫወቱ የነበሩት ሊድስ ዩናይትዶች ናቸው። በማንቸስተር ዩናይትድ በኩል በአማካይ ስፍራው ላይ በጣም አስቸጋሪ የመጀመሪያ 45ን ነው ያሳለፈው። በመጀመሪያው 45 የጨዋታ ክፍለ ጊዜ ሊድስ ዩናይትዶች 10 የጎል ሙከራዎችን ያደረጉት፣ 5ቱ ኢላማቸውን የጠበቁ ሙከራዎችም እንዲሁ ነበሩ። 3 ትልልቅ ቻንሶችን ፈጥረዋል በመጀመሪያው 45። ከዛ ውጪ ኤክስጂያቸውን ከተመለከትንም 2.14 ኤክስጂ ነበር ያስመዘገቡት። በማንቸስተር ዩናይትድ በኩል ግን 0.17 ነው በመጀመሪያው 45 የጨዋታ ክፍለ ጊዜ የተመዘገበው። 2 ኢላማቸውን የጠበቁ ሙከራዎችን ብቻም ነው በመጀመሪያው 45 አድርገው መውጣት የቻሉበት አጋጣሚ የተመለከት ነው። በሁለተኛው 45ም ወደ መጨረሻዎቹ ደቂቃዎች ምናልባት ማንቸስተር ዩናይትድ እነ ብሪያን ኤምቤሞም ተቀይረው ከገቡ በኋላ የተወሰኑ ጥሩ ሙከራዎችን ለማድረግ ሞክረው ይሆናል እንጂ በትናንትናው ጨዋታ በአጠቃላይ ማንቸስተር ዩናይትድ እጅግ አስከፊ ቀንን አሳልፎ የወጣበት ሆኗል። ኖህ ኦካፎር ሁለቱንም ጎሎች በመጀመሪያው 45 የጨዋታ ክፍለ ጊዜ ያስቆጠረው ጨዋታው በጀመረ 5ኛው ደቂቃና በ29ኛው ደቂቃ ላይ የተቆጠረ ጎል ነው። ከዛ ውጭ ማንቸስተር ዩናይትድ በካርሎስ ካሴሚሮ አማካኝነት ነው
69ኛ ደቂቃ ላይ ኳስና መረብን ያገናኘው ካሴሜሮ በጭንቅላት ነው ኳስን ያስቆጠረው በግንባር ገጭቶ። እንግዲህ ብሩኖ ነው አሲስት ያደረገለት 17ኛ አሲስቱ በፕሪሚየር ሊግ ሆኖ ተመዝግቦለታል። ከዛ ውጭ ደግሞ ሪከርድም በዚህ ውድድር ዓመት አስመዝግበዋል። ብሩኖ ፈርናንዴዝ ለካሴሜሮ በዚህ ውድድር ዓመት አሲስት ያደረጋቸውን ቁጥሮችን ወደ 6 ከፍ አድርጓል። ስድስቱ ከ17ቱ አሲስቶች 6ቱ አሲስቶች ለካሴሜሮ የተሰጡ ናቸውና በዚህ ውድድር ዓመት ትልቁ 3 አሲስት ነው። አንድ ተጫዋች ለሌላኛው የቡድን አጋሩ አሲስት ያደረገው ዘንድሮ 3 አሲስቶችን ነው። ነገር ግን ብሩኖ ለካሴሜሮ 6ኛ አሲስቱን ነው ትላንት እንዳደረገ የተመለከትነው። በአጠቃላይ ማንቸስተር ዩናይትድ ጨዋታውን አሸንፎ መውጣት ያልቻለበትና ሶስተኛ ደረጃ ላይ ነው የሚገኘው። ነገር ግን በደንብ አጠናክሮ ያልቀጠለበት ሆኖ ነው የትናንትናው ጨዋታ የተመዘገበው። በጨዋታው ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ወጥቷል። በኋላ ላይ እንመለከተዋለን። ሊድስ ዩናይትድ ቅድም እንዳልኳችሁ ማንቸስተር ዩናይትድን በኦልድ ትራፎርድ ላይ በሊጉ ሲያሸነፈው ከ1981 በኋላ ይሄ ለመጀመሪያ ጊዜ ነው። በጣም ረጅም ጊዜያቶች የተቆጠረበትን ወደ 45 ዓመታት አካባቢ የተቆጠረ ውጤትን ነው ትናንትና መቀልበስ የቻሉት። ሊድስ ከ45 ዓመት በኋላ ነው ማንቸስተር ዩናይትድን በኦልድ ትራፎርድ ማሸነፍ የቻለበት አጋጣሚ የሆነው። በትላንትናው ጨዋታ ላይ የማንቸስተር ዩናይትዱ ተከላካይ ሊሳንድሮ ማርቲኔዝ ቀይ ካርድ ተመልክቷል። በተለይ እሱ ከወጣ በኋላ ደግሞ በደንብ እንግዲህ መነቃቃት የሚችሉበት እድሉ ነበራቸው። ምናልባት በጎዶሎ ባይሆኑ ኖሮ ውጤቱንም የመቀልበስ እድሎችን ምናልባት ወደ መጨረሻዎቹ ደቂቃዎች የተወሰኑ ጥሩ ሙከራዎችን ከማድረጋቸው አንጻር የተሻለ ጫናዎችን ሊያደርጉ ይችሉ ነበር። ነገር ግን በጎዶሎ ተጫዋች ነው ያጠናቀቁት። ሊሳንድሮ ማርቲኔዝ በቀይ ካርድ በመውጣቱ ምክንያት የጨዋታው ዳኛ ፖል ቲርኒ ማርቲኔዝ ቀይ ካርድ የተመለከተው የዶሚኒክ ካልቨርት ሉዊንን ጸጉር በመጎተቱ ምክንያት መሆኑን ነው ይፋ ያደረጉት። ሊሳንድሮ ማርቲኔዝ በእንግሊዝ ፕሪምየር ሊግ የመጀመሪያ ቀይ ካርዱን ነው ትናንትና የተመለከተው። በአጠቃላይ ግን በሚቀጥሉት 3 ጨዋታዎች ላይ ዩናይትድን አያገለግልም። በተለይ ጠንከር ያሉ ጨዋታዎች ናቸው ዩናይትድ በቀጣይ 3ቱን የሚገጥማቸውና በእነዛ ጨዋታዎች ላይ ዩናይትድን ማገልገል አይችልም። ከቼልሲ ጋር በሚቀጥለው ሳምንት ጨዋታን ያደርጋሉ ቅዳሜ ላይ። ከዛ ውጭ ግን ከብሬንትፈርድ ጋርና ከሊቨርፑል ጋር ነው በተከታታይ ጨዋታዎችን የሚያደርጉትና የአውሮፓ ቻምፒየንስ ሊግ ተሳትፎን ይዞ ለማጠናቀቅ በሚደረገው ትልቅ ፉክክር ውስጥ አሁን የሊሳንድሮ ማርቲኔዝ በቅጣት ምክንያት አለመኖር ለማንቸስተር ሌላኛው አስከፊ ሊሆን እንደሚችል እየተነገረ ነው። ሃሪ ማጓየርም ቅጣት ላይ እንደሆነ የሚታወቅ ጉዳይ ነው። ዶሚኒክ ካልቨርት ሉዊን ይናገራል። የሊድስ ዩናይትድ የፊት መስመር አጥቂ ሲናገር የጸጉሩን መጎተት ለዳኛው እንዳሳወቃቸውን የተናገረው ስለ ቀይ ካርዱ የተጠየቀው ዶሚኒክ ካልቨርት ሉዊን እኔ አይደለሁም ሕጉን የማወጣው ሲል ተናግሯል። አክለውም ማርቲኔዝ ጸጉሬን እንደጎተተኝ ለዳኛው ነግሬዋለሁ ሲልም ነው የተናገረው። ሊድስ ዩናይትድ በኦልድ ትራፎርድ የመጣው ለማሸነፍ መሆኑን ጨምሮ መናገሩን ነው ዶሚኒክ ካልቨርት ሉዊን የተናገረው። ከዳኝነቱ ጋር በተያያዘ ግን ቅሬታዎችን አቅርበዋል። ብሩኖ ፈርናንዴዝም ከዛ ውጭ አሰልጣኝ ማይክል ካሪክም ቅሬታዎች ነበራቸው። ስለ ዳኛው ብናገር ችግር ውስጥ እገባለሁ ነው ያለው ብሩኖ ፈርናንዴዝ ሲናገር። የማንቸስተር ዩናይትድ አምበል ብሩኖ ከጨዋታው በኋላም በፖል ቲርኒ የዳኝነት ውሳኔዎችም ደስተኛ አለመሆኑን የተናገረው። ስለ ቀይ ካርዶ የተጠየቀው ብሩኖ ስለ ዳኛው አላወራም፣ ካወራሁኝ በጣም ችግር ውስጥ እገባለሁ ሲልም ጭምር ተናግሯል። የዳኝነት ሕጉ ለሁሉም የተለያየ ነው፣ ሲተገበር ለሁሉም ይለያያል ሲል የተደመጠው ፈርናንዴስ ምንም ባልናገር የተሻለ ይሆናል ሲልም ነው ብሩኖ ጨምሮ የተናገረው። ሌላኛው ካሪክ ነው። ከቀይ ካርዱ ጋር በተያያዘ ሀሳቡን የሰጠው የቀይ ካርዱ በጣም ያስደነግጣል ሲል ነው ካሪክ የተናገረው። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ የቀይ ካርድ የዳኝነት ውሳኔውን አስደንጋጭ ሲሉ ነው የተቃወሙት። ማርቲኔዝ በቀይ ካርድ ማስወጣት አስደንጋጭ ውሳኔ ነው ያሉት ካሪክ በድጋሚ በደል ተፈጽሞብናልም ብለዋል። ለሁለተኛው ጨዋታ ከኛ ተቃራኒ ሆነው ውሳኔዎች ተወስኖብናል፣ የዛሬው ግን ካየኋቸው ሁሉ በጣም የወረደው ውሳኔ ሲሉ ነው ካሪክ የተደመጡት። እሱ ከኋላ ጸጉሩን ዳሰሰው እንጂ ጸጉሩን አልጎተተውም ሲሉም ጭምር ነው የተናገሩት። በዚህ ምክንያትም ቀይ ካርድ ማስወጣት በጣም ያስደነግጣል ሲልም ጭምር ነው የተናገረው። ሌላኛው ሮይ ኪን ሀሳቡን ሰጥቷል። መሀሉ ጉልበትም ችሎታም አልነበረውም በጨዋታው ላይ ሲል ነው የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የነበረው ሮይ ኪን የሚናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን የክለቡ የትላንትናው እንቅስቃሴ ደካማ ሲል ተችቶታል። የመሃል ክፍሉ የለም ነበር ያለው ሮይ ኪን ጉልበትና ችሎታም የላቸውም ሲል ተችቷቸዋል። ከጨዋታው በፊት ሰክተን ነበር ምክንያቱም ለሳምንታት አልተጫወቱምና ታዲያ ግን ይሄ ችግር እንደማይሆን ዋስትና ሰጥቶን ነበር ጨዋታው የተጀመረው። ዩናይትድ ሲሯሯጡም አልነበረም። መጨረሻ አካባቢ የተሻለ ነገር ነበር፣ ነገር ግን በጣም ትንሽና በጣም የዘገየ ነበር ሲልም ነው ሮይ ኪን ጨምሮ የተናገረውና የትናንትናው የጨዋታ ውጤት ለማንቸስተር ዩናይትድ የማይመጠን በማይክል ካሪክ ስርም ከተመለከትኳቸው በጣም መጥፎ ጨዋታዎች መካከል የትናንትናው አንደኛው ነው ሲል ነው ሮይ ኪን ሀሳቡን እየሰጠው ከትናንትናው ጨዋታ ጋር አያይዘው። የሊድስ ዩናይትድ አሰልጣኝ ዳንኤል ፈርከም ጨዋታውን ማሸነፍ የሚገባን ለእኛ ነው ሲሉ ይናገራሉ።
የሊድስ ዩናይትዱ አሰልጣኝ ዳንኤል ፈርከ የጨዋታው ድል ይገባናል ብለዋል። ያለ ጥርጥር ይህንን ጨዋታ ማሸነፍ ይገባናል ሲሉ አሰልጣኝ ዳንኤል ፈርከ ተናግረዋል። አክለውም ኦልትራፎርድ ላይ ተከላክለህ ጥሩ ነገር ለማግኘት ከገባህ ነጥብ የሚባል ነገር በጭራሽ አታገኝም ሲሉ ነው ስለመረጡት የጨዋታ መንገድም ያስረዱትና ጥሩ ነገር መምረጣቸውን የተናገሩት። ያንን ብናደርግ በቀላሉ 4 ወይም 3 ግቦች ያስቆጥሩብን ነበር። እኛ ግን ለማጥቃት መግባታችንና በዚህ የጨዋታ መንገድ ወደ ሜዳ መምጣታችን ግን በጣም ጥሩ ውሳኔዎችን እንደወሰንን ይሰማኛል ሲልም ጭምር ነው ዳንኤል ፋርከ ከትናንትናው ድል በኋላ የተናገረው። እንግዲህ የትናንትናውን ጨዋታ ማንቸስተር ዩናይትድ መሸነፉን ተከትሎ ካለፉት 4 ጨዋታዎች ሁለተኛ ሽንፈቱ ሆኖ ተመዝግቧል። በኒውካስል ዩናይትድ 2-1 መሸነፉን እናስታውሳለን። ካለፉት 4 ጨዋታዎች ደግሞ ማሸነፍ የቻለው አንዱን ጨዋታ ብቻ ነው። በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀምጠዋል። 55 ነጥቦችን ነው የሰበሰቡት። በቀጣይ እንዳልኳችሁ ከቼልሲ ከብሬንትፈርድ እና ከሊቨርፑል ጋር ጨዋታውን ያደርጋል። ከነዚህ 3 ቡድኖች ከ5ኛ እስከ 7ኛ ደረጃ የተቀመጡ ናቸው። ቼልሲ 6ኛ ነው፣ ብሬንትፈርድ 7ኛ ነው፣ ሊቨርፑል 5ኛ ደረጃን የተቀመጠውና እነዚህ በሙሉ በአውሮፓ ውድድሮች ላይ ለመሳተፍ በትልቁ ትንቅንቅ እያደረጉ የሚገኙ ቡድኖች ናቸውና በእነዚህ ጨዋታዎች ላይ ማንቸስተር ዩናይትድ ምን አይነት ምላሽ ይሰጣል በሚቀጥለው ሳምንት ጀምሮ በሚኖሩት ጨዋታዎች ላይ የሚጠበቅ ነው የሚሆነው። 7ኛ ሽንፈቱን ግን በፕሪሚየር ሊጉ አስተናግዷል። ዝቅተኛ ሽንፈት ካስተናገዱ 3 ክለቦች መካከል አንደኛው ነው ዩናይትድ። አርሰናል ነው ዝቅተኛ ጨዋታን ያሸነፈው፣ 4 ጨዋታዎች ብቻ የተሸነፈው። ከዛ ውጪ ሲቲስ 5 ጨዋታዎችን ተሸንፏል። ዩናይትድ 7ኛ ሽንፈቱን በትላንትናው ዕለት ያስመዘገበበት የጨዋታ ውጤት ሆኖ ነው የተመዘገበው። እርግጥ ነው ቦርንመዝም 7 ጨዋታዎችን ብቻ እንደተሸነፈ የምናውቀው ጉዳይ ነው። ማንቸስተር ዩናይትድ በ55 ነጥብ 3ኛ ደረጃ ላይ ተቀምጧል። በአንጻሩ ትናንትና ድል የቀናው ሊድስ ዩናይትድ አሁን ከወራጅ ቀጠናው ፈንጠር ብሎ ማምለጥ ችሏል፣ ወይም ደግሞ በተወሰነ ደረጃም ቢሆን ለማምለጥ ሙከራዎችን እያደረገ ይገኛል። 36 ነጥቦችን ሰብስቦ 15ኛ ደረጃ ላይ የተቀመጠ ቡድን እንደሆነ እየተመለከትን ነው። ከወራጅ ቀጠናው በ6 ነጥቦች ርቆ ነው 15ኛ ደረጃ ላይ የተቀመጠውና በጣም ጥሩ ውጤትን ትላንትና ማምጣት የቻሉበት አጋጣሚን ጭምር የተመለከት ነው። ብሩኖ ሚጌል ፈርናንዴስ ትላንትና አንድ አሲስት ማድረግ ችሏልና በሚቀጥሉት የፕሪሚየር ሊግ ጨዋታዎች ላይ አሁንም አሲስት ማድረጉን የሚቀጥል ከሆነ ምናልባት ለሪከርድነት እየተፎካከረ እንደሆነ የምናውቀው ጉዳይ ነው። በፕሪሚየር ሊግ ታሪክ በርከት ያሉ አሲስቶችን በማድረግ ሪከርድ የያዙት ቴሪ ዳንኤል ኦንሪ እና ኬቨን ደብሮይና እንደሆኑ ይታወቃል። 20 አሲስቶችን ማድረግ ችለዋልና ያንን ሪከርድ ለመስበርም ትልቅ ትንቅንቅ እያደረገ ነው። 17 አሲስቶችን አድርጓል። በማንቸስተር ዩናይትድ ታሪክ በአንድ የፕሪሚየር ሊግ የውድድር ዓመት ይህንን ያክል አሲስት ያደረገ አንድም ተጫዋች የለም። ሪከርዱ 15 ነበር በዴቪድ ቤካም ተይዞ የነበረው። እሱን ሪከርድም ማሻሻል መቻሉን ተመልክተናል። በሚቀጥሉት ጨዋታዎች ላይ ደግሞ የሚጠበቅ ይሆናል የሚያስመዘግበው የአሲስቶች ቁጥር። ዛሬ ሌሎች ጨዋታዎች ቀጥለው ይደረጋሉ። የአውሮፓ ቻምፒየንስ ሊግ ዛሬ 2 መርሃ ግብሮችን የሚያስተናግድ ነው የሚሆነው። ሁለቱም ጨዋታዎች ልክ ምሽት 4 ሰዓት ሲል ይደረጋሉ። ሁለቱ የስፔን ክለቦችን የሚያገናኘው ጨዋታ ዛሬ በጉጉት ከሚጠበቁት ጨዋታዎች መካከል አንደኛው ነው። በሪያድ ኤር ዋንዳ ሜትሮፖሊታኑ አሬና ጨዋታው ይደረጋል። በአትሌቲኮ ማድሪድ ሜዳ የሚደረግ መርሃ ግብር ነው። በመጀመሪያው ዙር ጨዋታ እንደምታስታውሱት ወደ ካምፕ ኑ አቅንቶ የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ባርሴሎናን 2-0 በሆነ ውጤት አሸንፎ እንደነበር እናስታውሳለን። የዛሬው የመልስ ጨዋታ ደግሞ በርካቶች በጉጉት ይጠብቁታል። የማለፍ እድሉን ለአትሌቲኮ ማድሪድ በርካቶች ቢሰጡም የማሸነፍ ግምቱን ግን ለባርሴሎና ነው ግምት እየተሰጠም የሚገኘው። ለዚህ ጨዋታ ሲባል በሳምንቱ መጨረሻ አትሌቲኮ ማድሪድ በላሊጋ ባደረጉት ጨዋታ ላይ በርከት ያሉ ተጫዋቾቹን አሳርፏል። ወሳኝ የሚባሉትን እነ ሁሊያን አልቫሬዝን፣ እነ አንቷን ግሪዝማንን፣ እነ ጁሊያኖ ሲሞኔን በርከት ያሉ ቋሚ ተጫዋቾቻቸውን በተጠባባቂ ወንበር ላይ አስቀምጠው ነበር ጨዋታውን የጀመሩት በላሊጋውና በዛው ጨዋታ ላይ ሽንፈት ገጥሟቸዋል። ነገር ግን ለዚህ ጨዋታ ግን ዝግጁ እንደሆኑ ነው የተናገሩት። የዛሬው ጨዋታ ልክ ምሽት 4 ሰዓት ሲል ይደረጋል። በባርሴሎና በኩል አንድሪያ ክሪስቲያንሰን በጉዳት ምክንያት የለም። ራፊኒሃም እንዲሁ የብራዚላዊው ተጫዋችም በጉዳት ምክንያት በዛሬው ጨዋታ ቡድኑን ማገልገል አይችልም። በመጀመሪያው ዙር ጨዋታ ቀይ ካርድ የተመለከተው ፓው ኩባርሲም በዛሬው ጨዋታ ላይ ለባርሴሎና ግልጋሎት የማይሰጥ ሌላኛው ተጫዋች ነው። በአትሌቲኮ ማድሪድ በኩል ፑቢል የተባለው ተጫዋች ብቻ እንደማይኖር ተረጋግጧል። ሌላኛው ማሪያ ሂሚኔስ ደግሞ በዛሬው ጨዋታ ላይ ይኑር አይኑር አልተረጋገጠም፣ ወይም ደግሞ ጥያቄዎች ያሉበት የመሰለፍ ዕድሎችም ሊኖሩት እንደሚችሉ የሚያሳዩ አይነት ሀሳቦች እየተሰጡ ነው። በዋንዳ ሜትሮፖሊታኑ አሬና ዛሬ ጨዋታው ይደረጋል። ፈረንሳዊው ክሌመንት ቱርፒን ይህንን ጨዋታ በመሀል ዳኝነት ይመሩታል። 7692 ደጋፊዎችን በሚይዘው ስቴዲየም ነው ዛሬ ጨዋታው የሚደረገው። እነዚህ ሁለት ቡድኖች ባለፉት ተከታታይ ጨዋታዎች እርስ በርስ መርሃ ግብሮችን እያደረግን ነው። ያለፉትን 3 ጨዋታዎችን ብቻ ነጥለን ከተመለከተን ባርሴሎና ሁለቱን ጨዋታዎች ማሸነፍ ችሏል። 3-0 እና 2-1 በሆነ ውጤት ማሸነፍ ችለዋል።
ባለፈው ሳምንት ያደረጉትን ግን የቻምፒየንስ ሊግ ጨዋታ አትሌቲኮ ማድሪድ ወሳኝ የሆነውን 2-0 በሆነ ውጤት ማሸነፉን እናስታውሳለን። በዚህ የውድድር ዓመት ከኮፓ ዴል ሬ ውድድር ውጪ ማድረጋቸው ይታወሳል። አትሌቲኮ ማድሪዶች ባርሴሎናን አሁን ደግሞ በአውሮፓ ቻምፒየንስ ሊግ ውጪ ያደርጓቸዋል ወይ? የዛሬው ጨዋታ ሁሉንም ምላሾች እንደሚሰጠን ነው በርካቶች የሚጠብቁት። ዛሬ ምሽት 4 ሰዓት ሲል የሚደረግ ይሆናል። ሌላኛው ሊቨርፑል እና ፓሪስ ሰን ዠርሜን የሚያደርጉት ጨዋታ ዛሬ ከሚጠበቁት ጨዋታዎች መካከል በርካቶች በጉጉት ይጠብቁታል። ሊቨርፑል ጨዋታውን ቀልብሶ ወደ ቀጣዩ ዙር ማለፍ ይችላል ወይ? ሌላኛው ትልቁ ጥያቄ ነው። ፓሪስ ሰን ዠርሜን የአምናው ሻምፒዮን እንደነበር እናስታውሳለን። በመጀመሪያው ዙር በፓርክ ደ ፕሪንስ የተደረገውን ጨዋታን እንዲሁ 2-0 አሸንፈው ነበር። በዴዜሬ ዲዌይ እና በክቪቻ ክቫራትስኬሊያ ጎሎች 2-0 አሸንፈው መውጣታቸው ይታወሳል። ከዛም በላይ ጎሎችን የማስቆጠር እድሉ ነበራቸው። ሳይጠቀሙባቸው የቀሩ በጣም በርከት ያሉ አጋጣሚዎች መኖራቸው ነው። በሳምንቱ መጨረሻ ሊቨርፑል ጨዋታ አድርጓል በፕሪሚየር ሊግ። ነገር ግን ፓሪስ ሰን ዠርሜን ረፍት አድርጎ ነው ለዚህ ጨዋታ እንደሚመጣ ይፋ የተደረገው። በሳምንቱ መጨረሻ ሊያደርግ የነበረው የፍሬንች ሊግ ዋን ጨዋታ ለሊቨርፑል ጨዋታ እንዲዘጋጅ በማሰብ ምክንያት የሳይት ተላልፎለታል ለሌላ ጊዜና በዛሬው ጨዋታ ላይ በፍሬሽ የሆነ ጉልበትን ይዘው እንደሚመጡ በርካቶች ይጠብቃሉ። ሊቨርፑል በሳምንቱ መጨረሻ ላይ ጨዋታ ማድረጋቸውን የምናስታውሰው ጉዳይ ነው። የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ሊቨርፑል ጨዋታውን ቀለብሶ ያልፋሉ የሚጠበቅ ነው። በመጀመሪያው ዙር መሸነፋቸውን እናስታውሳለን። በዛሬው ጨዋታ በሊቨርፑል በኩል አሊሰን ቤከር ዛሬም አይኖርም። ለረጅም ጊዜ ጉዳት ላይ የሚገኙት እነ ስቴፈን ባቼቲች፣ ኮነር ብራድሌይ እንዲሁ ዋታሮ ኤንዶ፣ ጂኦቫኒ ሊዮን እና ዊሊያምስ በዛሬው ጨዋታ ላይ የማይኖሩ ተጫዋቾች ናቸው። አሌክዛንደር ኢሳክ ወደ ቋሚ አስተላለፉ ይመለሳል ተብሎ ይታሰባል። በፓሪስ ሰን ዠርሜን በኩል ፋቢያን ሩይዝ ብቻ ነው በዛሬው ጨዋታ ላይ ለሉዊስ ኤንሪኬው ስብስብ ግልጋሎትን መስጠት የማይችለው። ተመጣጣኝ አይነት ግምት ተሰጥቷቸዋል። ይህንን ጨዋታ የማሸነፍ ግምቱ ተመሳሳይ አይነት ቁጥሮች ናቸው የተሰጣቸውና ልክ ምሽት 4 ሰዓት ሲል አንፊልድ ሮድ ላይ ሊቨርፑል ከፓሪስ ሰን ዠርሜን የሚያደርጉት ጨዋታ የሚጠበቅ ይሆናል። ሊቨርፑል ጨዋታውን አሸንፎ ያልፋል ወይስ ደግሞ የዚህ ውድድር ዓመት የዋንጫ ተስፋው ይጠናቀቃል የሚለው በጉጉት የሚጠበቅ ነው። ምሽት 4 ሰዓት ሲል ይደረጋል። የጨዋታ ውጤት ግምቶቻችሁን ግን እናንተ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ ውድ ቤተሰቦቻችን። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናድርስ ውድ ቤተሰቦቻችን። የአርሰናል ጉዳዮችን በማስቀደም ነው የምንጀምረው። ካይ ሃቨርትስ ለደጋፊዎቹ መልእክት እንዳስተላለፈ ነው ይፋ የተደረገው። ደጋፊዎቻችን እየተሰማቸው ያለ አይነት ህመም ለእኛም ይሰማናል። መስመሩን እስክናልፈው ድረስ ግን አንድነታችንን መጠበቅ አለብን። እስካሁን ምንም ነገር ያበቃ ነገር የለም ሲልም ነው የተናገረው። እስካሁን እርስ በርሳችን የምንወቃቀስበት ጊዜ አይደለም፣ ይልቁንም ራሳችንን የምናነሳሳበት የምንገጥምበትና እንደገና ለመታገል እቅዳችንን ወይም አንዳችን በሌላችን ብርታትም የምንሰጥበት ሰዓት ላይ ነውና ሁላችንም ተስፋ መቁረጥ የለብንም። አሁንም ሁሉ ነገር በእጃችን ነው የሚገኘው ሲልም ጭምር ነው ካይ ሃቨርትስ ለደጋፊዎች መልእክቱን ያስተላለፈው። ዳቪድ ራያ በዚህ ሳምንት መጨረሻ ከቦርንመዝ ጋር በነበረው ጨዋታ ሽንፈት ከገጠማቸው በኋላ የተለያዩ ሀሳቦችን አንስተዋል። ከቅዳሜው ጨዋታ በኋላ በመልበሻ ቤታችን ውስጥ ያለው ድባብ እጅግ በጣም ጸጥታ የሰፈነበትና በቁጭት የተሞላ ነው የሚለው ግብ ጠባቂው ዳቪድ ራያ ወደ ክለቡ ከመጣበት ጊዜ ጀምሮ ካምፑ እንዲህ ባለ ሁኔታ ውስጥ ሆኖ አይቶት እንደማያውቅ ነው የተናገረው። ሁሉም ተጫዋቾች ስህተቶችን ለማረምና ነገሮችን ወደ ነበሩበት ለመመለስ በትጋት እየታገለ መሆኑን የጠቀሰው ዳቪድ ራያ ምንም እንኳን አሁን ያለው ስሜት በቃላት ማስረዳት ቢከብድም ቡድኑ ግን ይህንን አስቸጋሪ ጊዜ በጠንካራ ሁኔታ እንደሚያልፈው ሙሉ እምነት እንዳለው ጭምር ነው የተናገረው። ስለዚህ በጥሩ ሁኔታ ማለፋችን አይቀሬ ነው ሲልም ጭምር ይናገራል። ፒርስ ሞርጋን በቁጣ ተነስቷል። አርሰናሎች ሆይ ይህንን መሳለቂያ ዝም ብላችሁ እንዳታዩት ብሏል። ታዋቂው ጋዜጠኛና እንግዲህ የአርሰናል ደጋፊ የሆነው ፒርስ ሞርጋን ሲናገር የአርሰናል በጣም ቀንደኛ ደጋፊ እንደሆነ ይታወቃል። ተደጋጋሚ ጊዜም ስለ አርሰናል አስተያየቶችን በመስጠት የሚታወቅ ጋዜጠኛ ነው ፒርስ ሞርጋን። አንድ የማንቸስተር ሲቲ ደጋፊ በአርሰናል ብራንድ በተሰራ የውሃ ጠርሙስ እየጠጣ ሲያሾፍ የሚያሳይ ምስልን ከተመለከተ በኋላ ለክለቡ ተጫዋቾች በቁጣ ነው ጥሪ ያቀረበው። ፒርስ ሞርጋን ሲናገር ባስተላለፈው መልእክት ላይ አርሰናሎች ሆይ ይህንን መሳለቂያ ዝም ብላችሁ እንዳታዩት፣ ወይስ ቀና ብለን ለመሄድ ወኔ አሳይተን ለዚህ ዋንጫ ከህይወትና ከሞት በላይ እንደሆነ አድርገን እንፋለማለን ሲልም ጥያቄውን ያቀርባል። ፒርስ ሞርጋን ጨምሮም የፍራንክ ሲናትራን ዝነኛ አባባል በመጥቀስም ትልቁ በቀል ታላቅ ስኬትን ማምጣት ነው ሲልም ጭምር ነው ፒርስ ሞርጋን የተናገረውና ለደጋፊው ላይ ያደረገው ነገር እናንተ ተጫዋቾች ሜዳ ላይ ምላሽ ልትሰጡልን ይገባል ሲልም ነው ፒርስ ሞርጋን ጨምሮ የተናገረው። የቀድሞው የአርሰናል ሌጀንድ የነበረው ፓትሪክ ቪየራ ይናገራል። አርሰናሎች በቦርንመዝ በደረሰባቸው አስደንጋጭ ሽንፈት
የተሰማውን ሐዘንና ትችትም ጭምር ነው የገለጸው። በጣም አዝኛለሁ። ከቦርንመዝ ጋር በነበረው ጨዋታ ያየሁትን ነገር በጭራሽ ላምን አልቻልኩም ይናገራል። ይቀጥልና ሲናገርም ፓትሪክ ቪየራ የቡድኑ ወቅታዊ አቋም እያሽቆለቆለ መሆኑን ይገልጻል። እግር ኳሳችን እየተበላሸ ነው ሲልም ይናገራል። ከማንቸስተር ሲቲ ጋር በነበራቸው ጨዋታ አንድ ነገር አሳይተው ነበር። ከሳውዛምፕተን ጋር በነበረው ጨዋታም ሽንፈት ቢገጥማቸው እንኳን ጥሩ ተጫውተዋል። ከስፖርቲንግ ሊዝበን ጋር በነበረው ጨዋታም ቢሆን የተሻሉ ሁኔታዎች ነበሩ ብሏል ፓትሪክ ቪየራ ሲቀጥል። በመቀጠልም ቡድኑ በቦርንመዝ ጨዋታ ግን ስለነበረው ደካማ አቋም እንዲህ ሲል ነው የገለጸው። ነገር ግን በቦርንመዝ ጨዋታ ምንም አይነት እቅድ፣ ቅልጥፍና፣ ሞራልም አልነበረም። በሁሉም በየጨዋታው ክፍሎችም ብልጫ ተወስዶባቸው ነበር ሲልም ነው የተናገረው። ስለተሰማው ስሜትም ሲናገር በዚህ የውድድር ዘመን ለእግር ኳሳዊ ስሜታዊ አልነበርኩም፣ ነገር ግን ዳኛው የመጨረሻውን ፊት ሲነፋ ግን ላለቅስ በጣም ተቃርቤ ነበር ሲል ይናገራል። በመጨረሻም ተጫዋቾቹን እንዲህ ስል ጠይቃችኋለሁ፣ ሊጉን ለማሸነፍ በጣም ተቃርባችኋል። 7 ጨዋታዎች ብቻ ቀርተው ነበር፣ እናም አሁንም መቆም ይኖርብናል። የውድድር ዘመኑን የጀመርንበት የአስደናቂ መንፈስም ምን ሆነ? አሁንም በዛ ነው መቀጠል ያለብን ሲልም ጭምር ነው ፓትሪክ ቪየራ ለአርሰናል ተጫዋቾች መልእክት እንዳስተላለፈም ይፋ የተደረገው። ከቦርንመዙ ሽንፈት በኋላ በርካታ ሰዎች ሀሳቦቻቸውን እየሰጡ ይገኛሉ። ከአርሰናል ጋር በተያዘም እንዲሁም ለአርሰናልም የተለያዩ መልእክቶችን እያጋሩ ይገኛሉ። እነ ቴሪ ዳንኤል ኦንሪ ጨምሮ ሌሎችም የቀድሞው የክለቡ ሌጀንዶች አሁንም ቢሆን በዛው መንፈስ እንዲቀጥሉና ዋንጫው ሙሉ ለሙሉ ከእጅ እንዳልወጣ ቀጣዩን ጨዋታ ለማሸነፍ መታገል እንዳለባቸው ጭምር ነው ሀሳቦቻቸውን እያካፈሏቸው እንደሚገኝ መረጃዎቹ የጠቆሙት። ሊቨርፑልን የተመለከተ መረጃን እናንሳ። አርነ ስሎት ትልቅ ክብር ይገባዋል ብለዋል። በፌኖርድ የአርነ ስሎት ምክትል አሰልጣኝ የነበረው ማሪኖ ቦዚች ነው ይህንን ሀሳብ የሰጠው። አርነ ስሎት ተገቢውን ክብር እንዳላገኘ ጭምር ነው የሚናገረው። አሰልጣኝ ማሪኖ ቦዚች ሲናገር አርነ ስሎት በሊቨርፑል እየተሰጠ ከሚገኘው ክብር በላይ ነው ሊገባው የሚችለው ሲልም ጭምር ነው የተደመጠው። ብዙዎች ሊቨርፑል ባለፉት 10 ዓመታት ስንት የፕሪሚየር ሊግ ዋንጫ እንዳሸነፈ የሚዘነጉት ይመስለኛል ሲልም ይናገራል። አሰልጣኙ ሲናገር አርነ ስሎት ግን በመጀመሪያ ዓመቱ ነው ይህንን ዋንጫ ያሳካው ሲልም ይናገራል። አክለውም አሰልጣኝ የርገን ክሎፕ አንድ ጊዜ ብቻ ነው ይህንን ዋንጫ ያሸነፉት። አርነ ስሎትም ስኬታማ መሆኑን አስረድቷል። ይህ ሰውና ለአርነ ስሎት የተለየ ክብር ልትሰጡ ይገባል ሲልም ጭምር ነው የተናገረው። ቨርጂል ቫን ዳይክ ከዛሬው ጨዋታ ጋር አያይዘው አንዳንድ ጉዳዮችን አጋርተዋል። ሊቨርፑል እንደሆነን ማስታወስ አለብን፣ የማይረሳ ምሽትም ማድረግ ይኖርብናል የዛሬውን ጨዋታ ሲልም ጭምር ነው የተናገረው ቨርጂል ቫን ዳይክ። ቨርጂል ቫን ዳይክ ይቀጥልና ደጋፊዎች የዛሬው ጨዋታ ላይ ወሳኝ ይሆናሉ ከምናሳየው አቋም ጎን ለጎን ማለት ነው። በአንዳንድ ምሽቶች ላይ በደጋፊዎችና በተጫዋቾች አቋም መካከል የነበረው የማይታመን ተመሳሳይነት በማየቴ እድለኛ ነኝ። የተለየ ነገር መፍጠር አለብን፣ ካልሆነ ግን ምንም አይነት እድል አይኖረንም። ፓሪስ ላይ እንደተጫወት ነው የምንጫወት ከሆነ እንደኔ አስተሳሰብ ምንም አይነት እድል የለንም። ነገር ግን ሊቨርፑል መሆናችንን አስታውሰን በጣም ጥሩ የሚባል እንቅስቃሴን በዛሬው ጨዋታ ላይ ማድረግ ይኖርብናል ሲልም ነው የተናገረው። ይህንን ሀሳብ የሰጠው ቨርጂል ቫን ዳይክ ነው። ኢብራሂማ ኮናቴ በአንፊልድ ሊቆይ እንደሆነ ቢዘገብም እስካሁን ድረስ ግን በውይይቱ ላይ ምንም አይነት ለውጥ እንዳልተከሰተ ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ሊቨርፑል እንዲሁ ደግሞ ቼልሲ እስካሁን ከማርኮ ሴንሲ ጋር ምንም አይነት ይፋዊ ግንኙነቶችን አላደረጉም። ሆኖም ግን ተጫዋቹ ሪቻርድ ሂውዝ በ2022 በቦርንመዝ በነበሩበት ወቅት ከፌኖርድ ያስፈረሙት ተጫዋች እንደሆነ ግን የሚታወስ ነው። ለሴንሲ የሚደረገው ማንኛውም እንቅስቃሴ በኢብራሂማ ኮናቴ ላይ የተመሰረተ ነው። የኮናቴ ኮንትራት በክረምቱ የሚጠናቀቅ ሲሆን በአንፊልድ እስካሁን አዲስ ውል አልፈረመም። በውይይቱ እስካሁን ምንም አይነት መሻሻልም አልታየም። ጀረሚ ዣኩዌ ክለቡን ለመቀላቀል የተቃረበ ቢሆንም ሊቨርፑልም አሁን ላይ ሌላ የመሃል ተከላካይ ለማስፈረም ግን ሊንቀሳቀስ ይችላል ተብሎ ነው የሚታሰበው። ቤን ጃኮብስ እንደሚናገረው ከሆነ ሴንሲ ደግሞ ይህ ተጫዋች ሊሆን እንደሚችልና ከቸልሲ ጋርም ትልቅ ፉክክር ውስጥ ሊገቡ እንደሚችሉ ነው የተናገረው ቤን ጃኮብስ። ዶሚኒክ ሶቦስላይ ከዛሬው ጨዋታ ጋር በተያያዘ ትላንትና ከአሰልጣኝ አርኔ ስሎት ጋር በመሆን ጋዜጣዊ መግለጫው ላይ ተገኝቶ እንደነበር ተመልክተናል። ዶሚኒክ ሶቦስላይ ይናገራል። ጨዋታውን ቀይሮ ስለማሸነፍ ወይም ካምባክ ስለማድረግም ተጠይቆ ምላሹን ሰጥቷል። ሙሉ ለሙሉ አምናለሁ፣ ምክንያቱም ምን ማድረግ እንደምንችል፣ ምን አይነት ተጫዋቾች እንዳሉን እናም ሁልጊዜም ደግሞ እያሳየነው ምን አይነት መንፈስ ጥንካሬ እንዳለንም ጠንቅቅ ያውቃለሁ ሲልም ጭምር ነው የተናገረው። ምናልባት ባይሆን እንኳን ብዙ ጊዜያቶችን አሳይተናል፣ ዛሬም ደግሞ የሚያስፈልገን ይሄኛው ነው ሲልም ጭምር ነው ዶሚኒክ ሶቦስላይ የሚናገረው። ሶቦስላይ በቅርቡ በማንቸስተር ሲቲ ከተሸነፉ በኋላ ከሊቨርፑል ደጋፊዎች ጋር ባደረገው ውዝግብ ላይም ሀሳቡን ሰጥቷል። ምናልባት የተሳሳተ ግንዛቤ ሊሆን ይችላል። መጥፎ በሆነ መንገድ አላሰብኩትም። ደጋፊዎች ለክለቡ ምን ያክል አስፈላጊ እንደሆኑ አውቃለሁ። ክለቡም ለደጋፊዎቹ ምን ያክል አስፈላጊ እንደሆነ አውቃለሁ።
አለመግባባት ተፈጥሮ ከሆነ ይቅርታ ጠይቃለሁ ሲል ነው ዶሚኒክ ሶቦስላይ የተናገረው። ፓሪስ ሰን ዠርሜንን ከውድድር ውጪ ካደረግን ትልቁ ስኬታችን ይሆናል ወይ ተብሎም ተጠይቆ ነበር። 2-0 እየተመራን መተን በቻምፒየንስ ሊግ የሩብ ፍጻሜ ጨዋታን ፓሪስን ማሸነፍ ምናልባትም በሙያዬ በተለይም ከሊቨርፑል ጋር ካደረግኳቸው ትልቁ ውጤት የመቀልበስ ታሪኮችም አንዱ ይሆናል ብዬ አስባለሁ። በእርግጠኝነት ካሉት ትልቁ ነው። ከዚህ ቀደም ያጋጠመኝ ትልቁ ውጤት የመቀልበስ ታሪክ በብሔራዊ ቡድን ደረጃ በ2019 ይመስለኛል ለአውሮፓ ዋንጫ ለማለፍ ከአይስላንድ ጋር ስንጫወት ነበር። እስከ 85ኛው ደቂቃ እየተመራን ነበር። በመጨረሻም 2-1 አሸንፈን ያንን ነው የማስታውሰው። ዛሬ ግን ምናልባት ይህንን መቀልበስ የምንችል ከሆነም ከዛ የተሻለ ይመስለኛል ሲልም የተናገረው ሶቦስላይ ስለሚቀጥለው ሳምንት የሰጠው አስተያየትም አለ። እኛ ትኩረት የምናደርገው በዛሬው ጨዋታ ላይ ነው። በመጀመሪያ ስራችን ደግሞ የዛሬው ጨዋታ በመሆኑ ምርጥ ብቃታችንን ማሳየት አለብን። ከዛሬ በኋላ ግን ስለ ኤቨርተን ማሰብ እንጀምራለን። ለእኛ ትልቅ ጨዋታ ነው። ከሜዳችን ውጭ የሚደረግ የደርቢ ፍልሚያ ሊሆን ይችላል። ለቻምፒየንስ ሊግ ቦታም የምንወዳደር ነን እና ዝግጁ መሆን አለብን ለኤቨርተኑም። ነገር ግን የመጀመሪያው ትኩረት ግን የዛሬው ጨዋታ ሊሆን ይገባዋል ሲል ነው ዶሚኒክ ሶቦስላይ የተናገረው። ዛሬ በሜዳችን ላይ ለመፋለም ዝግጁ ነኝ። ለሁሉም ተጫዋቾች መናገር እችላለሁ። በጣም ማሸነፍ እንፈልጋለን፣ እናም ደግሞ ለነሱም እንሰራለን። አንፊልድ ማንኛውም ነገር ሊከሰት የሚችልበት ሜዳ ነው ሲልም ተናግሯል። ዛሬ አንፊልድ ላይ ትልቅ ተጽዕኖ ይፈጠራል። ይህንን ዘንድሮም ሆነ ባለፈው ዓመት አሳይተናል። ዛሬ የምንጫወተው ሜዳ ውስጥ ያለነው ተጫዋቾች ብቻ ሳንሆን ስቴዲየሙም ጭምር ነው መሆን ያለበት። እነዚህ ደጋፊዎች እያሉ በአንፊልድ ለሊቨርፑል መጫወት ስሜቱን እናውቀዋለን። ከዚህ በላይ ደግሞ ምንም አይነት መነሳሻ አያስፈልገንምና ደጋፊው ሊያግዘን ይገባል ሲል የተናገረው። ስለ ታክቲክ ማውራት እንችላለን፣ ነገር ግን በሚዲያ ፊት አልናገርም። ነገር ግን በእርግጠኝነት የተለየ ጨዋታ ይሆናል። የተለዩ ነገሮችን እናደርጋለን። እናም በመጀመሪያው ዙር ጨዋታ ምን እንዳደረጉ አይተናል። ስለዚህም እሱን ተቆጣጥረን ገብተን ያለንን በሙሉ እንሰጣለን። ያለንን ሰጥተን ማሸነፍ ካልቻለን አንገትን ቀና አድርገህ ሞክረሃል ማለት ትችላለህ። ነገር ግን ሁሉም ሰው ምን ማድረግ እንዳለበት ግን ያውቃል። እናም ዛሬ ትልቅ እድልም እንዳለን በደንብ አምናለሁ ሲል ነው ዶሚኒክ የተናገረው። ስለ ፓሪስ ሰን ዠርሜን ሲናገር እርግጥ ነው እነሱ የሳምንት ረፍት አግኝተው ነው የመጡት። ከ2 ቀን በላይ የማገገሚያ ቀንና ለመዘጋጀትም ተሰጥቷቸዋል። ከፓሪስ ሰን ዠርሜን ጨዋታ በኋላ ፉልሃም ላይ ትኩረት አድርገን ነበር። ከ2 ቀን በፊትም ተጫውተናል። ይህ ልዩነት ያመጣል። ፕሪሚየር ሊጉ ሊረዳን ይገባል እያልኩኝ አይደለም። ይህንን መቋቋም አለብን። እናም ይህንን ለመቋቋም ደግሞ በጣም ፕሮፌሽናል ነን፣ ስራችንን እንሰራለን ሲልም ጭምር ይናገራል። ዛሬ አሸንፈን ማለፍ ከቻለን በእግር ኳስ ሕይወቴ ትልቁ ውጤትም ይሆናል ሲልም ጭምር ይናገራል። ስለ አዲስ አምበል ምርጫ ሲናገርም መመረጥ የምችል ይመስለኛል። ሃንጋሪን ከ5 ዓመታት በላይ በአምበልነት መርጭ ያለው እናም ይህንን ደግሞ የመቋቋም በቂ ልምድ አለኝ። ነገር ግን እንደ ሞሐመድ ሳላ፣ ቨርጂል ቫንዳይክ እና እንዲሁ አሊሰን ቤከር አይነት ተጫዋቾች እስካሉ ድረስ ልምድ ይኖረናል። ነገር ግን ለታዳጊዎች እርዳታ የሚያስፈልግ ከሆነ ግን እነሱን ለማገዝና ኃላፊነቱን ለመውሰድ ደስተኛ ነኝ ብሏል ሶቦስላይ ሀሳቡን ሲሰጥ። ሌላኛው አርነ ስሎት ነው። ትናንትና ጋዜጣዊ መግለጫ ላይ ሰፊ ሀሳቦችን ያነሳው አርነ ስሎት ሲናገር የተለዩ ነገሮችን ማድረግ እንደምንችል እምነቱ አለን በዛሬው ጨዋታ ላይ። ነገር ግን ይህንን ለማድረግ በጣም ልዩ መሆን ይኖርብናል። የምንገጥመው የአውሮፓ ሻምፒዮን ቡድን ነው ሲል ይናገራል። አብዛኛው ጊዜ እግር ኳስ ላይ ሲስተም ከቀየርክ ለውጡ ላይ ሳይሆን ውጤቱ ላይ ትኩረት ታደርጋለህ። ዛሬ ግን የሚኖረን አቀራረብ በፓሪስ ከነበረን ብዙም የተለየ አይደለም። ለቡድን 90 ደቂቃ እንዲከላከሉ ተናግሬ አላውቅም። ፓሪስ ላይ በጣም ተጭነናል፣ ሪስክም ወስደናል ሲልም ጭምር ነው የተናገረው። ስናጠቃም እናም ኳስን መልሰን ለመንጠቅ ስንሞክር ደግሞ ተመጣጣኝ መሆን ያለብን ይመስለኛል። ግብ ለማስቆጠር ያለን ብቸኛው አማራጭም ኳስን መቆጣጠር ነው። እናም በደንብ መቆጣጠር ደግሞ ይኖርብናል ብሏል። ስለ ሪዮ ኤንጎሞዋህም ሲናገር በጨዋታው ለመሳተፍ የሚያስችል አቅም አለው ብዬ አስባለሁ። ከዋናው ቡድን ጋር ከተቀላቀለ በኋላ በቀላሉ ትኩረቱ አይበታተንም። ሁሌም ቢሆን ደግሞ ትኩረቱ የተሻለ ለመሆን ለመጠንከርና ዝግጁ መሆን ይገባዋል። በ16 ዓመቱ የመጀመሪያ ግቡን አስቆጠረ። በ17 ዓመቱ ደግሞ ጨዋታዎችን በቋሚነት መጀመር ችሏል። ይሄ የእሱን ኳሊቲ በደንብ ያሳያል ነው ያለው። አርነ ስሎት ስለ ኢብራሂማ ኮናቴ የውል ሁኔታም ሲናገር መልሱ ሁልጊዜም አንድ ነው። ስለ ኮንትራቶች በአደባባይ አልናገርም ነው ያለው። ለማለፍ ልዩ የሆነ አቋም ማሳየት እንዳለብን እናውቃለን። ነገር ግን ከአውሮፓ ሻምፒዮኖች ጋር 2-0 እየተመራ ከሆነ ኖርማል ነው። አልፎ አልፎ ከ2 በላይ ግቦችን ማስቆጠር እንደምንችል አሳይተናል። ወደ ጨዋታው መመለሳችን ደግሞ እርግጠኛ መሆን አለብን። ለዚህ ደግሞ ምርጡ ነገር የመጀመሪያውን ጎል ማስቆጠር ነው ብሏል። አርነ ስሎት ስለ አንፊልድ ሲናገርም ከኛ ብቃት እኩል እጅግ አስፈላጊ ነው። ከባለፈው ሲዝን የተሻለ መሆን አለብን። የእነሱ ተጫዋቾች ምን እንደሚጠብቃቸው የሚያውቁ ይመስለኛል። ስለዚህ አንፊልድ በጣም ከፍ ያለ ደረጃ ላይም መሆን አለበት። ነገር ግን ድባቡ በጣም ከፍ ለማድረግ
ደጋፊዎቻችን እየተዘጋጁ ይመስለኛል። ነገር ግን በመጀመሪያ ከኛ የተሻለ ልምድም ወይም አቋምም ይጠብቃሉ። ደጋፊዎቹ ባለፈው ሲዝን ከነበረው ድባብ በላይም ይፈጥራሉ ብዬ ማምናለሁ ሲል የተናገረው። ቅዳሜ የጎል ጠቀሜታን ተመልክተናል። የመጀመሪያዎቹን 20 ደቂቃዎች በጣም የተሻለ ነበረን። ከዛም ከ10 ደቂቃዎች በኋላ ግብ አስቆጠረን። ከዛም በድጋሚ አስቆጠረን። በእግር ኳስ ማድረግ የምንችለው ይህንን ነው። በሲቲው ጨዋታ መጥፎ ሁኔታ ላይ አልፈዋል። ነገር ግን ቅዳሜ በጥሩ መንገድ ተመልሰን ነበር። ስለዚህ በዛሬው ጨዋታም ያንን ነገር መቀጠል ይኖርብናል ነው ያለው። አርነ ስሎት ከጋዜጠኞች ስለ ከርቲስ ጆንስ የቀረበለት ጥያቄን አልነበረም። የተናገረው ነገርም የለም። ምንም እንኳን ልምምዱን በአግባቡ ቢያከናውንም ከርቲስ ጆንስ ለዛሬው ጨዋታ ብቁ ነው ወይስ ደግሞ አይደለም የሚለው እስካሁን ያልተረጋገጠም። አሰልጣኝ አርነ ስሎትም ትናንትና በነበራቸው ጋዜጣዊ መግለጫ ላይ ስለዚህ ተጫዋች ምንም አይነት ጉዳይን አለማንሳታቸውን ነው የተመለከት ነው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ቸልሲዎች አሁን ባለው ሁኔታም ለሴንሲ የነበራቸው የዝውውር ፍላጎት በድጋሚ የመቀስቀስ እቅድ የላቸውም። ይልቁንም ከላቪ ኮልዊል ጋር በጥምረት ሊጫወት የሚችል ቁመትና ጥንካሬ ያለውን ተከላካይ ለማግኘት ነው ቅድሚያ ሰጥተው እየሰሩ እንደሚገኝ መረጃዎች የሚያሳዩትና ቸልሲ ሴንሲ ላይ ፍላጎት እንደነበራቸው ሲነገር እንደነበር እናስታውሳለን። ቸልሲ ሴንሲን ለማስፈረም ያሳየው ፍላጎት ከላቪ ኮልዊል ጋር የሚጫወት ዋና የተከላካይ ስፍራ ተጫዋችን ከመፈለጉ ጋር የተያዘ እንደሆነ ይነገራል። ሰማያዎቹ በዚህ ክረምት የበለጠ ልምድ ያላቸው ተጫዋቾችን ለማስፈረም ዝግጁ ናቸው። እናም በዚህ ምክንያት የዕድሜ ትልቅ ተጫዋቾችን ሊመርጡ ይችላሉ። ለዚህም ደግሞ ዋነኛ ኢላማቸው በክረምቱ ኮንትራቱ የሚያበቃው ተጫዋችም ሊሆን እንደሚችልም ጭምር መረጃዎች አሉ። ስለዚህ ተጫዋቹን ሊያስፈርሙ የሚችሉበትም እድል እንዳለ ጭምር ይነገራል። ነገር ግን ረጅም ጊዜያቶችን ማገልገል የሚችልም ጥሩ ልምድ ያለውን የተከላካይ ስፍራ ተጫዋች ከላቪ ኮልዊል ጋር መጣመር የሚችል ተጫዋችንም በገበያው ላይ የሚያገኙ ከሆነ ትኩረት እንደሚያደርጉ ነው የተገለጸው። ጆን ኦቢ ሚኬል ይናገራል። የቀድሞ የቸልሲ ተጫዋች ገንዘብ የሚያወጣ ጊዜውን የሚሰጥ ለክለቡ ለደጋፊውና ለህብረተሰቡ ፍቅር ያለው ባለቤት ሮማን አብርሃሞቪች ነበረን ሲልም ይናገራል። ለሰዎች የስራ እድል ፈጥሯል። ለክለቡም ሁሉንም ነገር አድርጓል። ክለቡ ስኬታማ እንዲሆን ይፈልግ ነበር። ይህንን የእግር ኳስ ክለብም ይወደው ነበር ሲል ነው ጆን ኦቢ ሚኬል ስለ ሮማን አብርሃሞቪች ተናግሮ አሁን ስላሉት ስለ ብሉኮችም ሸንቆጥ የሚያደርግ አስተያየትን የሰጠው። በዚህ የማንቸስተር ሲቲ ጉዳዮችን የምንመልከት ከትላንትና በስቲያ ማንቸስተር ሲቲ ቸልሲን ባሸነፈበት ጨዋታ ቀጥታ ስርጭት መሃል የአንድ ደጋፊ ድርጊት መነጋገሪያ ሆኖ ነበር። ደጋፊው የአርሰናል አርማ ባረፈበት ውሃ መያዣ እየጠጣ ይዞ የነበረው ምስሉ በማህበራዊ ሚዲያ ላይ ሲመላለስም ውሏል። ደጋፊው ሚዲያ ላይ ቀርቦ በካሜራ አይን ውስጥም የገባው ቅጽበታዊ ክስተት ለቀልድ ብቻ እንደነበር ነው የተናገረው። አክሎም እኔ ያንን ያክል አክራሪ ደጋፊ አይደለሁም፣ ጨዋታውንና ሁሉንም ሰው አከብራለሁ ሲልም ተናግሯል። በጣም ተገርብ ያለው ሜም ምን እንደነበር እንኳን አላውቅም ነበር። በስልኬ ከ700 በላይ መልእክቶች ነው የደረሰኝ ሲልም ጨምሮ ተናግሯል። ደጋፊው አክሎም የውሃ መጠጫውን በለንደን በአጋጣሚ እንዳገኘውና በቦርሳው ይዞት መሄዱንም ጭምር ነው የተናገረው። ነገር ግን እኔ ለእግር ኳሱ በጣም አክብሮት ያለኝና ያን ያክል የከረረ ደጋፊም አይደለሁም ሲልም ጭምር ነው የተናገረው። ኤዲን ሃዛርድ ስለ ራያን ሸርኪና ስለ ኬቨን ደብሮይና ልዩነት ይናገራል። ራያን ሸርኪም ከኬቨን ደብሮይና ፍጹም የተለየ ነው። ምንም እንኳን ድንቅ ኳሶችን ማቀበል ቢችልም እሱ በበለጠ ግን በድሪብል ላይ ወይም ኳስን በማንሸራሸር ላይ ትኩረትን ያደርጋል። እሱ በግል ብቃትና በክህሎት ላይ ያመዝናል። ኬቨን ግን ከሜዳው ዝቅ ብሎ መጫወትን የሚችልና ጨዋታውን በደንብ የሚረዳ እውነተኛ የጨዋታ ፕሌይሜከር ነው ሲልም ይናገራል። ሁለቱ የተለያዩ ናቸው። የእሱ ተተኪ ይሆናል ወይ? ሌላ ኬቨን ደብሮይና ሊኖር አይችልም ሲልም ነው የተናገረው ኤዲን ሃዛርድ። ቸርኪ በራሱ ዘይቤ መጫወትና በየሳምንቱ እኛን ማስደሰት አለበት። የቸርኪ አንደኛው ጥንካሬ ቀና ብሎ ድሪብል ማድረጉና ሙሉ ጨዋታውን ማየቱ ነው። እሱ በደም ነፍስ የሚጫወት ብዙ የማይጨነቅ ዝም ብሎ ደግሞ የሚያቀብል ተጫዋች ነው። ስለዚህም ደግሞ ለዚህ ደረጃው የበቃው ለዛ ነው። ስለዚህም ለካናል ፕላስ ሲናገርም ራያን ሸርኪ የራሱ የሆነ ኳሊቲና ራሱ የሚያስደስትበት መንገድ አለው፣ በዛው ነው መቀጠል ያለበት ሲልም ጭምር ነው የተናገረው። ማርክ ጎሂ ማንቸስተር ሲቲ ለሶስት ውድድሮች በሚያደርጉት ፉክክር ተጫዋቾች ብቃታቸውን እያሳዩ በሚገኝበት በዚህ ወሳኝ ወቅት ላይ ቡድኑ ትክክለኛ ሰዓት ላይ እንደሚገኝም ጭምር ነው የተናገረውና በምንሳተፍበት የዋንጫ ውድድሮች ላይ ጥሩ ነገሮችን ለማምጣት እንሞክራለን ሲልም ጭምር ነው የተናገረው ማርክ ጎሂ። የሪያል ማድሪድ ጉዳዮችን የምናንሳ። ጎንዛሎ ጋርሲያ ለቀጣዩ የውድድር ዘመን በማድሪድ እቅድ ውስጥ የማይካተት ሲሆን ክለቡን ለቆ እንደሚወጣ ይጠበቃል። የ22 ዓመቱ ተጫዋች እድገት እንዲቀጥል ከክለቡ ርቆ መደበኛ የመጫወቻ ጊዜያቶችን ማግኘቱ ጠቃሚ እንደሆነ ነው የተወሰነውና በዚህ ምክንያትም በሪያል ማድሪድ እንደማይቆይ ነው የተረጋገጠው። ካማቪንጋ በዢሮናው ጨዋታ ላይ ያሳዩ አፈጻጸም በባየር ሚኒክ ጨዋታ ላይም በቋሚነት ስለመሰለፉም ስጋትን ፈጥሯል የሚል መረጃ ዲያሪዮ አሲዞ ወጥቷል። በእርግጥ ነው
በጨዋታው ላይ የኦሪዮል ሹዋሜኒን ግልጋሎት አያገኙም በቅጣት ምክንያት። ካማቪንጋ ያንን ቦታ ይጠቀምበታል ተብሎ ታስቦ ነበር። ነገር ግን ሰሞኑን እያሳየ የሚገኘው አቋም ግን ስጋት ውስጥ እንደከተታቸውን የተነገረው። ኤንድሪክ በሚቀጥለው የውድድር ዘመን በሪያል ማድሪድ ዋና ቡድን ውስጥ እድል ያገኛል ተብሎ ይጠበቃል። ሪያል ማድሪድ በዚህ ክረምት ለሱ የሚቀርቡ ማንኛውንም የዝውውር ጥያቄዎች አይቀበልም። እንዲሁም ኤንድሪክ በክለብ ውስጥም ስላለው አስፈላጊነትም አሳምነውታል ብሏል ማሪዮ ኮርቴግና መረጃውን ሲያጋራ። በዚህ ጉዳይ ላይ የጎንዛሎ ጋርሲያ ሪያል ማድሪድ መልቀቅ በተመለከተ ማሪዮ ኮርቴግና በሰፊው መረጃውን አጋርተዋል። ጎንዛሎ ጋርሲያ እንደሚታወቀው በስፔን ውድድሮች ካስቲያ ሲጫወትም ሆነ በሪያል ማድሪድ ውስጥም ደቂቃዎችን አግኝቶ በተጫወተባቸው ጨዋታዎች ላይ ከኳስ ጋር የሚሆን ከኳስ ውጪ እንደ ትክክለኛ የ9 ቁጥር አማራጭ ብቃቱን አሳይቷል። በውሰትም ሆነ የመልሶ ግዢ አማራጭ ያለው ሽያጭ ሪያል ማድሪድ መልቀቁ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ይሆናል ሲልም ጭምር ነው መረጃውን እያጋራ የሚገኘው። ኤንድሪክ መመለስ ሲያስቡ ከፊት አጥቂነት ይልቅ በቀይ መስመር ተሰልፎ ከዋና ቡድን አጥቂዎች ኬሊያንና ቪኒ ጋርም አብረው መጫወት መቻላቸውን በሊዮን እያሳየ ካለው ብቃትም ተገንዝበው ጭምር ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በላሊጋ ላይ የሚጫወተው ሪያል ማድሪድ በዩሮፓ ሊግ ደረጃ ላይ ያለ ቡድን ነው ብሏል። ይህንን ሀሳብ የሰጠው ኤዱ የተባለው ሰው ነው። የለም እንደውም በኮንፈረንስ ሊግ ደረጃ ያለ ቡድን ነው፣ ይሄ ደግሞ እውነታ ነው ብለዋል። ዘንድሮ ሪያል ማድሪድ በላሊጋው እያሳየ የሚገኘው አቋም በጣም ደካማና ለቻምፒየንስ ሊግ የሚመጥን አይነት ቡድን ሳይሆን በዩሮፓ ሊግ ደረጃ ያለ ቡድን የሚያሳየው እንቅስቃሴ ነው በላሊጋው እያሳየው ሲል ይናገራል። ለኤል ቼሬንጊቶ ሲናገር ሪያል ማድሪድ በኤልቼ፣ በሴልታ ቪጎ፣ በኬታፌ፣ በማዮርካና በዢሮና እጅጉን ተፈትኗል። ይሄ የውጤት ቀውስ ከ2 ዓመታት በፊት እንደነበረው ቡድን ሪያል ማድሪድ ያለማቋረጥ እያጠቃ የተጋጣሚ ግብ ጠባቂን 15 እና ከዛ በላይ አስደናቂ ሴቮችን አድርጎ እየወጣ አይደለም። ይሄ ቡድን እንደዛ አይደለም። ሁላችንም ብንሆን እስከ 75ኛው ደቂቃ ድረስ ቡድኑ እንደማያሸንፍ እያሰብን የምናየው ጨዋታ ነው። ይሄ ደግሞ መሆን የለበትም። ሪያል ማድሪድ ሊጉ ላይ እንደ ደረጃ ሰንጠረዥ አጋማሽ ላይ እንዳለ ክለብ ሳይሆን እንደ ዋና ቡድን ነው መጫወት ያለበት። ስለዚህም ይህ ነገር መስተካከል አለበት ሲል ኤዱ ለኤል ቼሬንጌቶ ሀሳቡን ተናግሯል። ማርካ ስለ ኬሊያን ኤምባፔ አንዳንድ ጉዳዮችን አጋርተዋል። ሪያል ማድሪድ ያለ ኬሊያን ኤምባፔ የተሻለ ነው የሚለው ክርክር መረጃዎችን ስንመለከት ፍጹም ትርጉም የለሽ ናቸው ብሏል። ማርካ መረጃውን ሲያወጣ ፈረንሳዊው ጎሎችን ማግኘት ተስኖት በነበረበት ወቅት ሪያል ማድሪድ የዚህን የውድድር ዘመን ረጅሙ ተከታታይ ድል ጉዞ 7 ጨዋታዎችን አስመዝግበዋል። ከሪያል ማድሪድ እንዲሁ ከክለቦች የዓለም ዋንጫ በኋላ ደግሞ የጀመረው የሻቪ አሎንዞ ፕሮጀክት እንደ መጥለቅለቅም ነበር የጀመረው። ቁጥር 10 ኤምባፔው ቡድኑ ካስቆጠራቸው 16 ጎሎች 9ኙን ጎሎች በማስቆጠርም ድንቅ ብቃቱን አሳይተዋል። በመቀጠልም የቡድኑን መሰረት ያናወጠው የሜትሮፖሊታኑ ጨዋታ መጣ። ሆኖም ማድሪድ በጠንካራ ሁኔታ ምላሽ ሰጥቷል። 6 ተከታታይ ድሎችን ሲያስመዘግብ ኤምባፔም በነዛ ጨዋታዎች 8 ጎሎችን አስቆጥሯል። ከዚያ በኋላ ግን የጨዋታና የውጤት መዋዠቅ በመፈጠሩ ሪያል ማድሪድ ካስመዘገባቸው 2 ምርጥ የድል ጉዞዎችን በላይ መሄድ አልቻለም። ጎን ለጎንም የኬሊያን ኤምባፔ ብቃት በማድሪድ ቆይታው ወደማይታወቅ ዝቅተኛ ደረጃ ወርዷል። በመጀመሪያዎቹ 31 ጨዋታዎች ካስቆጠራቸው ታሪክ የማይረሳቸው 38 ጎሎች ተነስተው አሁን ወደ ቀዘቀዘ እንቅስቃሴ ተሸጋግሯል። ይህም በቡድኑ ላይ ተጽዕኖ አሳርፈዋል። ባለፉት 7 ጨዋታዎች ያስቆጠረው 1 ጎል ብቻ ነው። በምርጥ ብቃቱ ወቅትም የኤምባፔ ጎሎች በቀላሉ የሚቆጠሩ ነበሩ። ስታቲስቲክሱም ከጥቂት አጥቂዎች ጋር የሚመጣጠን ሲሆን ከዓመታት በፊት ከክሪስቲያኖ ሮናልዶ በተመሳሳይ ሁኔታ ካስመዘገባቸው ውጤቶች ጋር የሚቀራረብ ነበር። የሚሆነው ደግሞ ኤምባፔ ጎል ለማስቆጠር 4 እድሎችን ብቻ ይፈልግ ስለነበር ነው። በ31 ጨዋታዎች ካደረጋቸው 156 ሙከራዎች 38 ጎሎችን አስቆጥሯል። በየ70 ደቂቃው 1 ጎል እንደማስቆጠር ነው። አሁን ግን ይህ ውጤታማነቱ ቀንሶ በየ497 ደቂቃው 1 ጎል ወርዷል። በዚህ ምክንያትም የጎል ማስቆጠር ስኬቱ ከ25 በመቶ ወደ 4 በመቶ ነው ዝቅ ያለው። ለዚህ ነው ኤምባፔ አሁን ላይ ባልተለመደ ሁኔታ ውስጥ የሚገኘው። በማድሪድ በ96 ጨዋታዎች 83 ጎሎችን ቢያስቆጠርም የጎል አለፍናፊነት ብቃቱ መጥፋት በጣም በመጥፎ ወቅት ላይ ተከስቷል። ከሁሉም የከፋው ግን ኤምባፔ በሚኖርበት ጊዜም የቪኒሲዮስ ብቃት በ50 በመቶ ይቀንሳል የሚለው ስሜት ነው። ቪኒሲዮስ ከእረፍት በፊት ጨዋታዎች የሚወስን ተጫዋች ነበር። የኤምባፔ የጉልበት ጉዳት ቡድኑን ይበልጥ የተደራጀና ጠንክሮ የሚሰራ እንዲሆን አድርጎት ነበር። ውጤቱን በቀላሉ ይመጣ ነበር። አሁን ግን ብቃቱ እየቀነሰ በመምጣቱ ኬሊያን ኤምባፔ በድጋሚ ለትችትም ተጋልጧል ሲል ነው ማርካ የተባለው የመረጃ ምንጭ መረጃውን ይፋ ያደረገው። አልቫሮ አርቤሎና የአሰልጣኝ ቡድኑ አባላት በሙኒክ ካምባክ ለማድረግ እንደሚቻል ጠንቅቀው ያምናሉን የተባለው ሪያል ማድሪድ ረቡዕ ዕለት ከውድድሩ የሚሰናበት ከሆነ ሁሉም በክለቡ የሚገኝ አባል 2 የውድድር ዘመናት ካለ ዋንጫ ማጠናቀቅ ትልልቅ ውሳኔዎችን ሊያስከትል እንደሚችል ይገነዘባሉ።
ይህ ደግሞ የቡድኑ ተጫዋቾችን መለወጥና የአርቤሏን ቆይታንም አጠራጣሪ ሁኔታ ውስጥ እንደሚከተው ጭምር ነው ማሪዮ ኮርቴግና መረጃውን ያጋራው። ሉዊስ ፊጎ ከባየር ሚኒክ ጋር ስላለው ጨዋታ ሀሳቡን ሰጥቷል። ያለ ጥርጥር ከባድ ፍልሚያ ነው። ወይም ደግሞ የሁለት ሽንፈቶችን መመለስ አዳጋች ሊሆን ይችላል። ነገር ግን ይህንን ደግሞ ለማድረግ ታላላቅነትና ትልቅ ብቃትም ያለው ቡድን ካለ እሱም ሪያል ማድሪድ ነው፣ ማድረግ ይችላል። ለዚህ ነው በበርናቢው የተመዘገበው ውጤት የማይመች ቢሆንም እናም ደግሞ በዚህ ውድድር ታሪክም ቢታይም ወደ ግማሽ ፍጻሜው ግን ማለፍ እንደሚችሉ ግን አምናለሁ ሲልም ነው ለዲያሪዮ አስ ሉዊስ ፊጎ ሀሳቡን ያጋራው። ፈረንሳዊው ተጫዋች ኦስማን ዴምቤሌ አሁን ላይ በፓሪስ ሰን ዠርሜን ውሉን ለማራዘም ንግግር ማድረግ እንደማይፈልግ ነው ለኪፕ የተናገረው። ተጫዋቹ በውል ማራዘሚያ ዙሪያ ከዓለም ዋንጫው በኋላ ለመነጋገር እቅድ አለው። ዴምቤሌ በቀጣይ ፓሪስ ሰን ዠርሜንን ከለቀቀ የፕሪሚየር ሊግ ወይም ሳዑዲ አረቢያ ክለቦች መዳረሻው ሊሆኑ እንደሚችሉ ይፋ ተደርጓል። ኦስማን ዴምቤሌ ኒጎሎ ኮንቴን ካየ በኋላ ወደ ሳዑዲ አረቢያ ቢሄድ ለፈረንሳይ ከመጫወት አያቆመኝም የሚል እምነት እንዳለው ጭምር ነው የተነገረውና ኒጎሎ ኮንቴ ከሳዑዲ አረቢያ ሆኖ ለፈረንሳይ ብሔራዊ ቡድን ሲጠራ እንደነበር እናስታውሳለን። ስለዚህም ኦስማን ዴምቤሌ ወደ ሳዑዲ ፕሮ ሊግ ባመራም ለዚህ ቡድን መጠራት ይችላለሁ የሚል አይነት ስሜት እንዳለው የሚያሳዩ መረጃዎች ናቸው የወጡት። ጋና አዲስ አሰልጣኝ ሾማለች። በቅርቡ አሰልጣኙን ያሰናበተው የጋና ብሔራዊ ቡድን አዲስ አሰልጣኝ በኃላፊነት ሾመዋል። ብሔራዊ ቡድኑ አሰልጣኝ ካርሎስ ኪሮዥን በዋና አሰልጣኝነት መሾሙን ነው ይፋ ያደረገው። አሰልጣኙ የጋና ብሔራዊ ቡድንን በቀጣይ የ2026 ዓለም ዋንጫ ውድድርም የሚመሩ ይሆናል። ፖርቱጋላዊው ባለተሞክሮ አሰልጣኝ ካርሎስ ኪሮሽ ለተከታታይ 5 ጊዜ ለዓለም ዋንጫ ይካፈላሉ። አሰልጣኙ የኦማን ብሔራዊ ቡድንን ለዓለም ዋንጫ ማሳለፍ አልቻሉም ነበር። አሰልጣኙ ከዚህ በፊት ሪያል ማድሪድንና የፖርቱጋል ብሔራዊ ቡድንን ጨምሮ ማንቸስተር ዩናይትድም በአሰልጣኝ ሰር አሌክስ ፈርጉሰንስ ጊዜ ምክትል አሰልጣኝ ነበሩ። የኢራን ብሔራዊ ቡድን፣ የግብጽ ብሔራዊ ቡድን፣ የደቡብ አፍሪካ ብሔራዊ ቡድን፣ የጃፓን ብሔራዊ ቡድን፣ የኳታርና የኦማን ብሔራዊ ቡድኖችንም ማሰልጠናቸው የሚታወስ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።